የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ። ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለህ ብዙ ነገር አለ። ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው። በጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ምን የሚል በፍርድ ቤት እንዲቀርብኝ ማለት ነው። ስጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ስጠይቅ አይ እኔ የሆነች አንድ ብጣሽ ደብዳቤ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሱ ጋር እዚህ አሁን ነው ያየሁት አልታያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። እሺ ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ። እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በሚል ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ። ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም። ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም። ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ። እዚህ ከመጣ ቤተሰብ እናቴ ደሃ ናት። ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። ያፍታም ልጅ አይደለሁም።